በጣም በሚያስገርም ሁኔታ ዮርዲ 17 ቢሊዮን ኢማጂን ስባሪ ሳንቲም ወደ ክልሉ ካዝና አልገባም። ሁሉም ባለስልጣናቶች የዚህ ጥቅም ተጠቃሚ ናቸው። ወጣቱን እንዳለ ግንባር ላይ አሰማርተዋል። ከዛ በዚህ በኩል ደግሞ ወርቅ ታወጣለህ። ኤርትራ እነሱን እየወጋቸው ከኤርትራ ሰራዊት ጋር እየተዋጉ ማዕድን በኤርትራ በኩል የሚሸጡ እኮ ሰዎች ናቸው። እንደው ምንድነው እነዚህ ሰዎች ፕሪቶሪያ የሚሉት የሚለው መልስ በትክክል እያገኘ ይመስላል። የህወሓት አመራሮች ይሄንን ወርቅ ለመሸጥ ለመለወጥ ጤና ይስጥልን እንደምቆያችሁ ንድ ቤተሰቦቻችን የሐሳብ ሚዲያ ነው። ሐሳብ ዴሊያችን ተጀምሯል። በሐሳብ ዴሊያችን የተለያዩ ወቅታዊ ጉዳዮችን ያነሳን ቆይታ እናደርጋለን። በዛሬው የሐሳብ ዴሊ ቆይታችንም በተለይም ደግሞ በትግራይ ክልል ስለሚከናወነው የወርቅ ዝርፊያ፣ የወርቅ ህገወጥ ንግድ ጋር ተያይዞ ሰፋ ያሉ ማብራሪያዎችን እየሰጠንበት እየተወያየንበት ቆይታ እናደርጋለን። አብራችሁን ልትቆዩ በክብር ጋብዘናል። ከስር የምትገኘውን የሰብስክራይብ ምልክት መጫናችሁን አትርሱ። አብራችሁን ቆዩ። ዮርዲ አለን ይመስገን። እንኳን ደህና መጣ። እንኳን ደህና ቆይ አለን። ዛሬ በጣም ጠንከር ያለ ጉዳይ ነው የያዝነው። በተለይም ደግሞ ሰሞኑን መነጋገሪያ ጉዳይ ሆኗል። ይህ በትግራይ ክልል እየተከናወነ ያለው እንደው በእርግጥ ከዚህ ቀደም እንዲሁ በአለፍ ገደም ይወራ ነበረ፣ በሩመር ደረጃ ይወራ ነበረ። አሁን ግን ከዛው ከህወሓት ሰዎች ከዛው ከትግራይ አስተዳደር አካል ይፋ የተደረገ መረጃ አለ። እሱን ዋቢ አድርገን እንደው እንዴት ነው ይሄ ነገር የሚለውን በሰፊው እናነሳሳለን። እንደው ለጉሮሮ መጥረጊያ እንዲሆን ማሟሟቂያ የዶናልድ ትራምፕን ጉዳይ እናንሳ። ዶናልድ ትራምፕ እንደሚታወቀው እንግዲህ ወደ መካከለኛው ምስራቅ ጉብኝት እያደረጉ ነው። ሳውዲ አረቢያን የመጀመሪያ ጉብኝታቸውን የጀመሩት በጣም ትልቅ የሚጠበቅ ሁኔታ ነው። ከዚህ ጋር ተያይዞ ከምስራቆቹ ጋር ምን አይነት ግንኙነት ያደርጋሉ የሚለው ዶናልድ ትራምፕ ብዙዎች የሚጠብቁት ነገር ነውና ከዚህም ውስጥ አንዱ ተጠባቂው የሳውዲ አረቢያና የአሜሪካ የጦር ሽያጭ ነው። ወደ 142 ቢሊዮን ዶላር እንግዲህ በዓለማችን ላይ በጣም ከፍተኛ የሚባል ነው። አሜሪካም ከዚህ በፊት እንደዚህ አይነት የጦር መሳሪያዎች ስምምነት አድርጋ አታውቅም ነው የተባለው። ከዋይት ሀውስ በወጡ መረጃዎች ስንመለከት ይሄ በጣም ትልቁና ለአሜሪካ በጣም ትልቁ የሚባለው ነው ተብሏል። ይሄ ስምምነት ከአሜሪካ በላይ ሳውዲ አረቢያን የሚጠቅምበት ትልቅ ሁኔታ አለ። ምክንያቱም ራሷን የምታጠናክርበት መንገድ ሀብት አላት፣ በርካታ ገንዘብ ያላት ሀገር ነች። ግን ገንዘቦቿ ብቻ ምንም ጥቅም እንደማያመጡ ስለምታውቅ በገንዘቦቿ መሳሪያዎችን እየገዛች ራሷን በመካከለኛው ምስራቅ ላይ ሀያላን ከሚባሉ ሀገራት ተርታ ራሷን የምታሰልፈበት መንገድ ያው ዓለማችን ላይ ሀያላን ለመባል አንዱ መስፈርት መሳሪያ ሊኖር ይገባል። እነዚህን አይነት የጦር መሳሪያዎች ደግሞ ልታገኝ የምትችለው ከእንደነ አሜሪካ፣ ራሽያ፣ ቻይና ሀገሮች ነው። አሁን ሳውዲ አረቢያ ያደረገችው ነገር በጣም ለሳውዲ አረቢያ በጣም ትልቅ የሚባል ስምምነት ነው። በዚህ በመካከለኛው ምስራቅ ላይ በተለይም ደግሞ አሜሪካ ያላትን ወዳጅነት በሰፊው ከምታጠነክርባቸው ምክንያቶች መካከል አንዱ የገንዘብ ምንጮቿም ስለሆኑ ነው። እሷ እንደዚህ የጦር መሳሪያዎችን ትሰጣለች። የምትወስደው የነዳጅ ሀብት እንዳለ ሆኖ ከዛ ባለፈ ደግሞ የዚህ የጦር መሳሪያ ሽያጩ ቀላል የሚባል ገንዘብ አያስገኝም። አሁንም የጠቀስከው ይህን ያህል ቢሊዮን ዶላር ማውጣት ማለት ቀላል የሚባል አይደለም ለአሜሪካ። ምናልባትም ዶናልድ ትራምፕ ወደ ስልጣን ሲመጡ የመጀመሪያ ስኬታቸው ወደ ሀገሪቱ ካዝና የሚገባ የመጀመሪያ ስኬታማ ተግባራቸው ይሄ ሊሆን ይችላል ተብሎ ይቀመጣል። እንግዲህ በዚህ በመካከለኛው ምስራቅ የሚያደርጉትን ጉብኝት ቀጥሏል። ዛሬ ኳታር ይገባሉ፣ አርብ ደግሞ የተባበሩት አረብ ኤሚሬትስ ይገባሉ። እዚህ ላይ በነገር ላይ እስራኤል እዚህ ጉዞ ውስጥ ለመካተት ጥያቄ አቅርባ ነበረ። ነገር ግን ሳይሳካላት ቀርቷል። ያው እስራኤል ኔታንያሁ በጣም ከፍ ያለ ፍላጎት ካላቸው ጉዳዮች መካከል ወይም ደግሞ ትኩረት ከሚሰጡት ጉዳዮች መካከል ከትራምፕ ጋር ያላቸውን ግንኙነት ማጠንከር ነው። እንግዲህ ታስታውሳለህ በመጀመሪያ የስልጣን ዘመናቸው ልክ 11ኛው ሰዓት ከስልጣን የመውረጃቸው 11ኛው ሰዓት ላይ ሲደርሱ የጋዛን ጉዳይ እንዴት እንዳደረጉ እናስታውሳለን። አሁንም እስራኤል ያንን ወዳጅነት ለማስቀጠል የዚህ የመካከለኛው ምስራቅ ጉብኝት ላይ ለመካተት ሞክራ ነበረ። ነገር ግን ትራምፕ ያንን ነገር ሳያካትቱ ቀርተዋል። እንግዲህ በኳታርና ዩኤኢም ላይ ሲሄዱ ዶናልድ ትራምፕ እንዲሁ ሌሎች ስምምነቶችን ያደርጋሉ ተብሎ ይጠበቃል። ይሄ መነጋገሪያ ጉዳይ ነው። እስራኤልም እንዳልከው እንዳነሳው እስራኤል ይህንን ነገር በጣም ትፈልገዋለች። እናውቃለን። በባይደን ጊዜ ከእስራኤልና የአሜሪካ ግንኙነት በጣም ትልቅ የሚባል ነበር። ባይደን እኮ ከሳውዲ አረቢያ ጋር ይህንን ግንኙነት አሁን ትራምፕ ያደረጉትን ግንኙነት ለማድረግ በርካታ ሙከራዎች ሞክረው አልተሳካላቸውም እና
በትራምፕ ዘመን ስለተሳካ ለአሜሪካ ትልቅ ስኬት ነው። በጣም ትልቅ ስኬት ነው። ወደ ዋና ጉዳያችን እንለፍ። ተመልሰን ስንመጣ ውድ ቤተሰቦቻችን ወደ ዋና ጉዳያችን እናሳልፋችኋለን። አብራችሁን ቆዩ። ተመልሰናል። ይወርዲ እንግዲህ በትግራይ ክልል በጣም አሳሳቢ ከሆኑ ጉዳዮች መካከል ከጦርነቱ በፊትም ከጦርነቱ በኋላም በተለይ ደግሞ ከጦርነቱ በኋላ ከግጭቱ በኋላ በጣም አሳሳቢ ከሆኑ ተግባራት መካከል አንዱ ዝርፊያ ነው። በተለይም ደግሞ የከተማ ውንብድና በሰፊው የተሰማ እንደሆነ እናውቃለን። ከዛ ባለፈ ደግሞ ከፍ ባሉ ሰዎች፣ ከፍ ባሉ ባለስልጣናት፣ በቀድሞ ሀገር መሪዎች ጭምር የነበሩ ሰዎች አሁን በክልሉ በተለይም ደግሞ ከወርቅ ሀብት ጋር በተያያዘ ሰፊ የዘረፋ ወንጀል ላይ ተሰማርተዋል። አዎ የትግራይ ክልል የወርቅ ዘረፋ እንዲህ ነው ተብሎ የሚገለጽ አይደለም። በርካታ ነገሮች አሉ። ከወርቅ ዘረፋው ጋር ተያይዞ በጣም ብዙ የተያያዘ ሰንሰለት አለው። ሁሉም ባለስልጣናቶች የዚህ ጥቅም ተጠቃሚ ናቸው። የህወሓት አመራሮች፣ እያንዳንዱ የዚህን ገንዘብ ያልቀመሰ ባለስልጣን የለም። በጣም ሰንሰለቱ የረዘመ ነው። ከዚህ በፊት እኮ ትናንትና ከትናንት ወዲህ ይሄ መረጃ በሰፊው ተስተዋለ እንጂ በትግራይ ክልል ትልቅ የማዕድን ምዝበራ እንዳለ በሰፊው የሚነሳ ጉዳይ ነው። ነገር ግን እንደሚታወቀው አቶ ጌታቸው ረዳ ነገሩን ይፋ ሲያደርጉት ያው የምናውቀው ነበረ፣ ግልጽ አደረጉልን። ግልጽ ያደረጉበት መንገድ ደግሞ እነማን ምን ይሰርቃሉ፣ እንዴት ይሰርቃሉ። ይሄ የወርቅ ዝርፊያ ከጦርነቱ በፊት የነበረ ነገር። አቶ ጌታቸው ረዳ ከተናገሩ ንግግር ለትግራይ ክልል ጦርነት የምሽግ መቆፈሪያ ስንጠቀምባቸው የነበሩ እስካቫተሮች ከማዕድን ማውጫ መሳሪያ የመጡ ናቸው ሲሉ ነበረ። እንግዲህ የዚህ ሰንሰለት ምን ያህል ጊዜ የረዘመ ነው ብለን ስንመለከት ከትግራይ ጦርነት በፊት ነው እየተዘረፈ የነበረው ማለት መመልከት እንችላለን። ይሄ ሆነ ማለት እዚህ ሰንሰለት ላይ ሁሎቹም ሰዎች አሉ። እነዚህን ደግሞ የተጠቀሙት ሰዎች በጣም በጣት የሚቆጠሩ ትልልቅ አመራሮች እንጂ በርካታ ለትግራይ መስዋዕትነት የከፈለ ወታደር ከዚህ ማዕድን ምንም ያገኘው ጥቅም የለም። ኔትወርኩ በጣም ሰፊ ነው። በሚያሳዝን ሁኔታ ኔትወርኩ ሰፊ ነው። የዚህ የኔትወርክ መስፋት ደግሞ እገሌን ከገሌ ብለህ እንዳትለይ ወይንም አንዱን አስቆምኩኝ አንዱን ያስኩኝ ብለህ ስትል በሱ ብቻ የሚቆም አለመሆኑን ያሳያል። እንግዲህ አቶ ጌታቸው ረዳ ከተናገሯቸው ንግግሮች ውስጥ ቀደም ሲል እንዳልከው ለምሽግ ቁፈራ የተፈለገ እስካቫተር የት ሄዶ ሲሰራ ነበረ? የወርቅ ማውጫ ቦታው ላይ ሄዶ ሲቆፍር ነበረ። እንግዲህ አስብ፣ ጦርነት እየተካሄደ ነው፣ ህዝብ እያለቀ ነው፣ ወጣቱን እንዳለ ግንባር ላይ አሰማርተዋል። ከዛ በዚህ በኩል ደግሞ ወርቅ ታወጣለህ። በጣም በሚያስገርም ሁኔታ አብዛኞቹ እነዚህ የብርጌድ የሚባል እነሱ ብርጌድ ብለው አመራሮች አብዛኞቹ የሆነ ብርጌድ ላይ ሆነው ወይንም የሆነ ክልል ላይ ሆነው የሆነ ከተማ ላይ ሆነው በሰፊው ግን ምን ሲያደርጉ ነበረ? እየተደዋወሉ እዚህ ወርቅ ሲያስወጡ ነበረ። በጣም በሚያሳዝን መልኩ በጣም እንጂ ከ90 ኪሎ ሜትር ርቀው ያለ አንድ የሰራዊት አመራር ሰራዊት ከ90 ኪሎ ሜትር በፊት ነው ያለው። አንተ እዛ ከኋላ ተቀምጠህ ወርቅ እየመዘበርክ ነው። ሸሽቶ የመጣ ሰራዊትን ከብዶት አልችል ብሎ አንተ ቦታው ላይ ሳትኖር ከብዶት ሸሽቶ የመጣ ሰራዊትን ሲረሽኑ የነበሩ አመራሮች ናቸው። ለጥቅማቸው ለሀብት ለገንዘብ ሲሉ ምን ያህል የትግራይን ህዝብ መስዋዕትነት ሲያስከፍሉ የነበሩ ግለሰቦች እንደነበሩ እኮ ከንግግራቸው መረዳት የምንችለው ጉዳይ ነው። በጣም እንግዲህ የፕሪቶሪያው ስምምነት መጣ። የፕሪቶሪያው ስምምነት ወደ ጊዜ አስተዳደር የሚቀየር ስርዓትን ዘረጋ። ያ ጊዜያዊ አስተዳደር ቢዋቀርም እነርሱ ግን ለዚህ ጊዜ አስተዳደር ደስተኞች አለመሆናቸውን የታዩባቸው በርካታ ምክንያቶች አሉ። አንዱ ይሄኛው ነው። አንዱ ምክንያት ለምሳሌ አንድ መረጃ ምን ይላል መሰለህ? እንግዲህ ጊዜ አስተዳደሩ ከተዋቀረ በኋላ ያው ወርቅ ወደ ብሔራዊ ባንክ አይደለም የሚላከው። ወደ ብሔራዊ ባንክ የተላኩ ወርቆች አሉ። በተለይም ደግሞ በልክ ጊዜ አስተዳደሩ ወደ ስልጣን መጥቶ ባሉት 3 ወራት ውስጥ በሽረ እንዳስላሴ ቅርንጫፍ በንግድ ባንክ የሽረ እንዳስላሴ ቅርንጫፍ ከ17 ቢሊዮን ብር በላይ ክፍያ የተፈጸመለት የወርቅ ማስገባት ወደ ብሔራዊ ባንክ እንዲገባ የተደረገበት ስርዓት ነበረ። ማለትም ይሄ 13.4 ኩንታል ወርቅ እንደማለት ነው። በጣም በሚያስገርም ሁኔታ የወርዴ 17 ቢሊዮን ኢማጂን ስባሪ ሳንቲም ወደ ክልሉ ካዝና አልገባም። የት ገባ የሚል ጥያቄ ያስነሳል። ይህን ያህል ገንዘብ 13.4 ግራም ወርቅ የት ገባ? 17 ቢሊዮን ብሩስ የት ገባ ብለህ ስታነሳ እነዚህ ሰዎች ወርቁን ወደ ብሔራዊ ባንክ የሚያስገቡት በክልሉ
ህጋዊነት መልክ ነው። ገንዘቡ ግን የሚገባው ወደ ክልሉ ካዝና አይደለም፣ ወደ ራሳቸው ካዝና ነው። ሶ ማን ነው ታዲያ ተጠቃሚ ሆነው እዚህ ውስጥ የሚል ጥያቄ በሰፊ ይነሳል። ማን ነው ተጠቃሚ ሆነው የሚለውን ስናነሳ ቀደም ሲል እንደጠቀስነው ግንባር ላይ የዘመተው አይደለም፣ ክልል ውስጥ ስራቶ የተቀመጠው ወጣት አይደለም፣ ልጁን የገበረ አባት አይደለም፣ ልጇን የገበረች እናት አይደለችም። በቀድሞ ከፍተኛ አመራርነት ውስጥ የነበሩ ባለስልጣናት ናቸው አሁንም ያንን እንትን እያሉ ያሉት። ይሄ ደግሞ በጣም በሚያሳዝን ሁኔታ ኔትወርኩ እስከ ኤርትራ ድረስ ይዘረጋል። በጣም ሰንሰለቱ ረጅም ነው። እነዚህ ሰዎች እኮ ሰንሰለቱንም ያረዘሙት የራሳቸውን ሰው ነው። እዚህ ጋር አሁን የጥቅም ሂደቱን ስትመለከት ዘንፍ አይልም። የሰንሰለቱን ስትመለከት የህወሓት እንትና የተባሉ ራሳቸው የመረጧቸው ሰዎች ይህን ሚስጥር ሊጠብቁልኝ ይችላሉ፣ ለሌላ ሚስጥሩን ሊያወጡ ይችላሉ የማይባሉ ሰዎች በዚህ ሰንሰለት ላይ ይሄ ማዕድን መቼም በአዲስ አበባ መጡ በኤርፖርት አይሄድም። ያላቸው አማራጭ በኤርትራ በኩል አድርገው በህገ ወጥ መንገድ አወጣው ይህን ማዕድን መሸጥ ነው። ኤርትራ እነሱን እየወጋቸው ከኤርትራ ሰራዊት ጋር እየተዋጉ ማዕድን በኤርትራ በኩል የሚሸጡ እኮ ሰዎች ናቸው። ምን ያህል ጥቅም ፈላጊ እንደሆኑ በህዝብ ደም ላይ የሚረማመድ ገንዘብ በለው የራስህን ማዕድን አወጣ። ጥቅማቸውም እኮ በጣም ያን ያህል የወረደ ነው። ምክንያቱም አንተ ያወጣው አውጦ የሰጠው ሳይሆን እዛ ጋር ገበያው ላይ ወስዶ የሸጠው ሰውዬ ነው ትልቁ ተጠቃሚ። ምክንያቱም መሀል ላይ ደላላ አለ። እነዚህ ደላሎች እዚህ ቼል ላይ በጣም ተጠቃሚ ናቸው። እነዚህ ሰዎች የሚያመጡበትን መንገድ እኮ ያውቃሉ፣ በህዝብ ደም እንደሚመጣ ያውቃሉ። ነገር ግን በዚህ ሰንሰለት ላይ ጥቅማቸውን ለማስከበር ሲሉ ምን ያህል በህዝቡ ላይ ምን ያህል የትግራይን ህዝብ እንደበደሉት እኮ ነው የምንመለከት። እንደው ግን እንደዚህ አይነት ወዳጅነት መፍጠር ይቻላል የሚለውን እኮ ማንሳትም ተገቢ ነው። ከኤርትራ ጋር ማለት እንግዲህ ምን ያህል አይን ላፈር እንደተባባሉ እናስታውሳለን። የዘመናት ታሪክ ነው። ግን ምን አይነት ካልኩሌሽን ቢሰራ ነው እንደዚህ አይነት ወዳጅነት የሚፈጠረው? ጌታቸው ረዳ አንድ ካለው ነገር ህወሓት ለምሳሌ አሁን ይሄንን ከጦርነቱ ጋር እያይዘን የፌዴራል መንግስቱን ግልበጣ ባሰበበት መንገድ ህወሓት የፌዴራል መንግስቱን ለመገልበጥ አብሮት ከሚሰራ ከማንኛውም አካል ጋር ይሰራል ብሏል። የህወሓት አመራሮች ይሄንን ወርቅ ለመሸጥ ለመለወጥ ከየትኛውም አካል ጋር ይመሳጠራሉ ማለት ነው። ቀላሉ አብረህ እየተጋደልክ ነገር ግን በጎን በጀርባ ወርቅ መሸጥ ይችላሉ። ልምዱ አላቸው። ገባ እነሱ ከዚህ በፊት እንዴት ነው ከሌሎች ተመሳጥረው ሌላን ሰው መውጋት ልምድ እንዳላቸው አንጻር ይህንንም ሀብት ለማባከን ይህንንም ሀብት ለማውጣት ከሌላ ኃይል ጋር የመስራት አቅም ያላቸው ሰዎች ናቸው። እንግዲህ የጊዜ አስተዳደሩ ስልጣን ላይ በነበረባቸው ጊዜያት ላይ እጅግ በጣም ፈታኝ የሆኑበት በርካታ ነገሮች ነበሩ። ጌታቸው ረዳ በተደጋጋሚ ሲናገሩ የሰማናቸው እኛም ደግሞ እዚህ ጠረጴዛ ላይ ያነሳናቸው ቢያንስ የዚህ የመልሶ ማቋቋሙን የተሃድሶውን ስራ እናጠንክረው፣ ቢያንስ ለሱ የሚሆነውን በጀት ከፌዴራል መንግስት እያስለቀቅን ክልሉን ወደ ሰላሙን መልሰው ወደ መረጋጋቱ ዜጋው ይኑር፣ በቃ ሰላማዊ ኑሮ ይኑር እያሉ በተደጋጋሚ ያነሱ ነበረ። ነገር ግን ለዛም የሚመደበው ገንዘብ የት እንደሚገባ ጭምር እስከማይታወቅ ድረስ ደርሶ ነበረ። አቶ ጌታቸው ረዳ የዚህ የስልጣናቸው የመጨረሻ ጊዜያት ላይ እንደምታስታውሰው ይርዲ ፈተና በዝቶባቸው ነበረ። ቶሎ ገፍትሮ ለመጣል ቶሎ ለማንሳት ሲናገሩ እንደሰማነው ደግሞ ልክ እርሳቸው ይሄንን ቦታ ለቀው ሲነሱና ጊዜ አስተዳደሩ በሌላ ሲተካ አሁን ተውት፣ ይሄ እኛን የሚያደናቅፍ አይደለም የሚል ንግግር እስከ መስማት ድረስ ደርሰው ነበር። አዎ ይሄ ምን የጊዜ አስተዳደሩ እኮ በጌታቸው ረዳ ያወረዱበት ምክንያት እነዚህን አይነት ምዝበራዎች ለምን ትንሽ አካል አለ ለምን ብሎ እንዴት ነው እኛን ለምን የምንባለው የሚሉ ሰዎች ናቸው። እኔ የህወሓትን የዘረፋ ሰንሰለት በአራት መደብኩት። አንደኛ ከማዕድን ዝርፊያ ነው። ትልቁ ህወሓት በትግራይ ህዝብ ላይ በትግራይ ደም ላይ የተጫወተበት ትልቁ ነገር የማዕድን ዝርፊያ ነው። ይሄ በጣም ሰፊ ነው። ሌላው የሰዎች ዝውውርም የሚሰራ ድርጅት ነው። በጣም የማጠብቀው ይህን ያህል ሀብት እያለው ከተራ ብር እኮ ነው። ይህንን የሚሰሩት ደግሞ ትልቅ የምትላቸው ሰዎች አንድ ሰው አግተው ከዛ ሰው ብዙ ዶላር የሚቀበሉ ሰዎች ናቸው። ይሄን ሁለት እንበለው። እንደውም ይሄ የሰዎች ዝውውር እኮ ቃሉ ደህና ነው መሰለኝ፣ አይገልጽም። በትክክል ሽያጭ ነው። ሽያጭ በቃ ሰውን መሸጥ ነው የሚሰሩት ስራ። በጣም ያልተገባ ነገር፣ ከነሱም የማይጠበቅ ነገር። ሌላው ሶስተኛው ከሌሎች ክልሎች የሚሰረቁ ሀብትና ንብረቶች
በጦርነቱ ጊዜ ምን ያህል ገንዘብ እንደተዘረፈ እናስታውሳለን። ለምሳሌ አቶ ጌታቸው ረዳ ከጠቀሱት ውስጥ እኮ ከኮምቦልቻ አንድ ባንክ የመደብ ነው ሰው ብርጋዴር ጀነራል ኃይለስላሴ የሚባለው ሰው የኮምቦልቻን የባንክ እንቅስቃሴ እንዲቆጣጠር የመደብ ነው ሰው 4 ቢሊዮን ብር ከመንግስት ባንክ ብቻ አለ። ኖ ህወሓት በትግራይ ጦርነት ጊዜ ከመንግስት ባንክ ብቻ አልዘረፈም። ከመንግስት ባንክ ብቻ ዘርፎ ከ4 ቢሊዮኑ 1 ቢሊዮኑ ወደ ብርጋዴር ጀነራል ኃይለስላሴ ኪስ ገብቷል። ምን ያህል ጥቅመኞች ናቸው። እዚህ ጋር እኮ ስንመለከት ይሄ በጣም ሰፊ ነው። በትግራይ ጦርነት ጊዜ ህወሓት ምን ያህል ክልሎችን በሁለቱ ክልሎች ምን ያህል ከተሞችን አካሏል ብለን እስቲ እንመልከት። ከኮምቦልቻ ብቻ ከመንግስት ባንክ ነው ያለው። እንግዲህ ከግል ባንኮች ምን ያህል ወስዷል ብለን እንገምት። ከሌሎች ከተሞች ከግልና ከመንግስት ባንኮች ምን ያህል ወስዷል፣ ምን ያህል ቢሊየን ገንዘቦችን ሰርቋል እንላል። ሌላው አራተኛው የሰራዊቱን ገንዘብ መመዝበር። ለትግራይ ሰራዊት ተብሎ የሚመደብ ገንዘብ አለ። ኢቭን ዲዲአር ከተቋቋመ በኋላ መንግስት የሚመድብለት አለ። መንግስት ከሚመድብለት ላይ የሚሰርቁ ቢያጡ ለሰራዊቱ ከተገዛ ስንዴ ላይ የሚሰርቁ ሰዎች ናቸው እኮ። ለሰራዊቱ ቀለብ ተብሎ ስንዴ ይገዛል። ስንዴውን በሌላ አዙረው የሚሸጡ ሰዎች ናቸው። እንደማይደርስም ሰምተን ነበር እኮ የዛ ጊዜ። አይደርስም፣ ሊያውም ከደረሰውም ላይ ነው የሚሰረቀው። አቶ ጌታቸው ረዳ ምን አሉ? እንዴት ነው ይሄ ሁላ ገንዘብ ወጦ ስንዴ የሚገዛው ብዬ ስጠይቅ ገና ለ3 ወርና ለ4 ወር ተጠባባቂ የሚቀመጥ ነው። እንዴት ነው ተጠባባቂ ብለህ የሚባክንን እህል የምታስቀምጠው? ገንዘቡን ፈልገውት እንጂ ለሰራዊቱ ተጨንቀው ወይንም ለሰራዊቱ የሚሆን አይደለም። ነቀዝ እንደሚበላው እየታወቀ በዛ ላይ ደግሞ የለም በተባሉ ሰራዊቶች ላይ የሚበላ ገንዘብ ነበር ብለዋል። እንግዲህ የሰራዊቱ ቁጥር በመጀመሪያ ዙር ወደ 60 ሺህ የሚሆነው ተመልሷል ብለዋል ወደ ማህበረሰቡ። ይሄ 60 ሺህ የሚሆን ማህበረሰብን የተመለሰውን በሱ ቁጥር ስቲል ነው ገንዘብ ይመደብለታል። ከዚህ ገንዘብ ምን ያህል ያገኛሉ? የህወሓት የዝርፊያ ሰንሰለት በጣም ረጅም ቼን ያለው በጣም የዚህ የጦርነቱ ጊዜ ያው እንግዲህ ጦርነት ውስጥ ከሚጠበቁ ነገሮች መካከል አንዱ ዝርፊያ ነው። ፕላን ተደርጎ ነበረ። እንግዲህ ባንኮችን ከባንኮች ገንዘብ ማውጣት ወይንም መዝረፍ የሚለው ፕላን ተደርጎ ነበረ። በጣም በሚያሳዝን ሁኔታ ግን እንዳልከው አሁን እሳቸው ምናልባት የዚህ የኮምቦልቻውን ገለጹ እንጂ በሌሎች ቦታዎች ላይ በሌሎች እነዚህ ዘመቻው የተስፋፋቸው ባባቸው ቦታዎች ላይ በርካቶች ያንን ነገር ሲያደርጉ ቅድሚያ ልክ ከተማው ላይ እንደገቡ የመጀመሪያ ተግባራቸው ባንክ መዝረፍ ነው። በጣም በሚያሳዝን መልኩ ማለት ነው። ሶ ያ ገንዘብ ወደ ሰራዊቱም አይሄድም፣ ወደ አመራሮቹም አይሄድም፣ እዛው ነው ተበልቶ የሚቀረው። ከዛ ይሄ ጦርነት እንግዲህ አበቃ። ሂሳብ ታወራርዳለህ እርስ በርስ። ከለመደብህ ደግሞ ለመደብህ ነው፣ ምንም አታረግም። ይችኛዋ በጦርነቱ ግርግር ውስጥ ያገኟት ገንዘብ በነሱ ፕላን ተገቢው ቦታ ላይ ውላለች። ነገር ግን ተጨማሪ ነገር ደግሞ ያስፈልጋቸዋል። ምን ማለት ነው? የዚህ የወርቅ ዘረፋው እንደማለት ነው፣ ወይም ደግሞ የሰው ሽያጭ እንደማለት ነው። ይወርዲ በጣም የሚያሳዝነኝ ይህን መረጃ ስሰማ ማንን ነው የሚሸጡት? አዎ እንግዲህ አቶ ጌታቸው ረዳ ካለው አንጻር እናውቃለን። የትግራይን ህዝብ ወደ ጦርነት ለመገፋፋት ከሚጠቀሙበት አንዱ ምንድን ነው? ወይ ትዘምታለህ ወይ ገንዘብ ትከፍላለህ ነው። ይሄ በጦርነቱ ጊዜ የነበረ ነው። እኔ አልዘምትም፣ ገንዘብ አለ ብሎ የሚከፍል ይዘምታል። ገንዘብ የሌለው ግን የድሃ ልጅ የትም የአሞራ ሲሳይ ሆኖ ነው የቀረው። ሁለተኛ ያሉት እዚህ ጦርነት ላይ የኤርትራ ሰራዊት ወደ ትግራይ ክልል ሲገባ የተማረከ የኤርትራ ሰራዊት ወይንም የኤርትራዊ ካለ ከዛ ውስጥ ትመረጥና ውጭ ዘመድ ያለው ሊመረጥና ከአንድ ሰው ላይ እስከ $20,000 ነው የሚጠየቅበት። እነዚህ አይነት ዝርፊያዎችን ማከናወን ማለት በጣም ከምርኮኛ ላይ በትልልቅ ጦርነቶች እኮ ምርኮኛ ምን አይነት ክብር እንዳለው እናውቃለን። ምርኮኛ ነው፣ ከተማረከ በኋላ በድርድር ልትመልሰው ትችላለህ እንጂ ከአንድ ምርኮኛ ላይ የምትወስደው ገንዘብ ምን ያህል እንደሆነ መገመት ይቻላል። አዎ የሊቢያ ላይ እናስታውሳለን። ከተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ወደ አውሮፓ ለመግባት ስደተኞች እንደ ማለፊያ አማራጭነት ይጠቀሙታል የሊቢያን መስመር። እዛ መስመር ላይ እጅግ በጣም በርካታ የሰዎች አዘዋዋሪዎች አሉ። እነዛ ሰዎች ገንዘብ ካልተቀበሉ በቀር ጀልባ ላይ አያሳፍሩም፣ ከዛ መስመር አያሳልፉም። ኢን ሚሊየንስ የሚቀበሉት። አሁን እነዚህ ሰዎች ስታያቸው የለ ሰው የሚለው የወል ስም እንዳለ ይሆንና ነገር ግን ከየት ነው እንደው እነማን ናቸው ብለህ ስትል
ሊቢያ ውስጥ ነው። ከአልጄሪያ መጥቶ ሊሆን ይችላል፣ ከአረብ ሀገር መጥቶ ሊሆን ይችላል፣ ከአፍሪካም ከየትኛውም ሀገር መጥቶ ሊሆን ይችላል። እኔ ኢትዮጵያዊ ነኝ፣ አያቀኝም። ኦኬ የአንድ ሀገር ዜጋም አይደለንም፣ ምንም አይደለንም። ሶ እኔን ቢሸጥ ባይሸጥ ሂደው ማይንድ ምን ስራውን ነው፣ ቢዝነሱን ነው የሚሰራው። እዚህ ጋር ግን ስንመጣ ዮርዲ ዜጋህን ማለት እንዴት ይታሰባል? የራስህን ሰው እኮ ነው። እኔ ትግል ብሎ ለጀመረው ህወሓት ትግል ነው ነፃነት የላውጅ ነው ብሎ ለጀመረው ትግል የሚዋጋልህን የራስህን ሰራዊት እኮ ነው። እስቲ እንግዲህ አስበው፣ ለአንተ እዛ ጋር ህይወቱን እየሰጠ ነው። ስንት ቤተሰቡን አጦ ቤተሰቡን ኑሮን ትቶ ነው የመጣው። ከዚህ ሰው ላይ ገንዘብ መዝረፍ ማለት ህወሓት ምን አይነት የዘራፊ ቡድን እንደሆነ የምትረዳው ትንሽ ነገር አያልፍም። እናስታውሳለን እኮ በጦርነቱ ጊዜ አማራ ክልልና አፋር ክልል ላይ የቤት ዕቃ አልቀረም። እንግዲህ የቤት ዕቃ ተወስዶ ምን እንደሚደረግ ምንም መገመት በጣም የወረደ የስርቆት ደረጃ ነው። ይሄን ትልቅ ትግል ሀገርን የሀገር መንግስትን ለመገልበጥ የሚንቀሳቀስ ኃይል ከቤት እንዴት ነው ብረት ድስትና ስኒ ሰርቀ የምትሄደው? ይሄ የህወሓት የሌብነት ይሄ ምንድን ነው አመል አይነት አለ አይደል? እንዴት ነው አንዳንድ ሰው ልመና አመል አድርጎት ከኖረ ብር ብትሰጠውም ግን ዞሮ መለመኑን አይተው። ህወሓት ስርቆት እንደ አመል አድርጎበታል፣ የማይተው አመል እንደ ሱስ። እንግዲህ የዚህ የወርቅ ዝርፊያው ላይ በዋናነት በጣም በከፍተኛ ሁኔታ እየተከናወነ ያለው የወርቅ ዝርፊያው ስለሆነ የዚህ የወርቅ ዝርፊያው ላይ እነማን አሉ የሚለውን ነገር ከተለያዩ መረጃዎች ስናይ በዋናነት የቀድሞ በፌዴራል መንግስቱ ላይ እጅግ በጣም ከበድ ያለ ስልጣን የነበራቸው በስተኋላም ደግሞ ወደ ትግራይ ክልል ሲሄዱ የህወሓት ከፍተኛ አመራር የነበሩ አሁን ህወሓት ህጋዊ ሰውነቱን ይዞ መቀጠል አለበት ብለው እየተሟገቱ የሚገኙ በተለይም ደግሞ በዚህ በጊዜ አስተዳደር ውስጥ የየራሳቸውን ሰዎች እንዲሾሙ በማድረግ ክልሉ ላይ የሚገኘው ይሄ አይነት የወርቅ ያለበት ማዕድን ያለበት አካባቢ በማንም የውጭ ሌላ ወገን እንዳይነካ የሚፈልጉ ሰዎች ናቸው። እንግዲህ እነዚህ ሰዎች ለነበረው የአቶ ጌታቸው ረዳ የጊዜ አስተዳደርነት ስልጣን እጅግ በጣም አደገኛ እንደነበሩ ወይም ፈታኝ እንደነበሩ አንስተናል። የሚያሳዝነው ከዚህ ከወርቅ ማውጣቱ ስራ ጋር ተያይዞ አንዳች ነገር ሲከሰትባቸው ማሽን ማስገባት ፈልገው ሲያዝባቸው ወይ መኪና ማስገባት ፈልገው ሲያዝባቸው ፌዴራል መንግስቱ ጋር የፌዴራል መንግስቱ ደጋፊ የፌዴራል መንግስቱ አጋር እንደሆኑ አድርገው ራሳቸውን የማስመሰል አይነት ተግባርም ሲፈጽሙ ነበር። አይ ሰንሰለታቸውም ረጅም ነው። በዚህ አንጻር ስንመለከተው ለምሳሌ ጉምሩክ ላይ እነዚህ ለማዕድን ማውጫ ለማንቀሳቀሻ የሚጠቀሙባቸው ተሽከርካሪዎች እኮ ጉምሩክ ላይ ሲያዝባቸው እንደ ቀላል ጓደኛ ስልክ ደውለው ይቺ መኪና ተይዛብኛለች፣ ይቺ እስካቫተር ተይዛብኛለች አስወጣልኝ እስከ ማለት ደረጃ የነሱ ቼን ፌዴራል መንግስት ውስጥ ተቀምጦ ህወሓትን የሚደግፍ ከህወሓት ጋር ገንዘብ የሚመዘብር አካል አለ። ሰንሰለታቸው ምን ያህል እንዳረዘሙት የምትመለከተው የነዚህ ሰዎች የስርቆት እሳቤ በጣም ሰፊ እንደሆነ የምትመለከተው እኮ ነገ ይህንን ነገር ማምጣት ብንፈልግ እንደዚህ ሊገጥመን ይችላል። ስለዚህ እዚህ ጋር ሰው ማስቀመጥ አለብን የሚሉት ሰዎች ናቸው። ጌታቸው ረዳ እኮ ሲናገር እንትና ምን ያህል ብር እንደሰረቅና የት ባንክ እንዳስቀመጠው እናውቃለን። ይሄ ማለት አገር ውስጥ አይቀመጥም መቼም የውጭ ባንኮች ናቸው የሚቀመጡት። ውጭ ባንኮች ድረስ ከሚቀመጡ እነዚህን የሚቆጣጠርላቸው ቼክ የሚያደርግላቸው ሰዎች ፌዴራል መንግስት ውስጥ ያለ ሰዎች ናቸውና በጣም ሰንሰለታቸው ረጅም ነው፣ በጣም ረጅም ነው። እንግዲህ አቶ ጌታቸው ረዳም ይፋ እንዳደረጉት እንደተከታተል ነው እኛም ዮርዲ ስም ዝርዝር ተጽፎ ለጸረ ሙስና ኮሚሽን እንደተላከ ወይንም እንደሰጡ እንትን ብለናል፣ ሰምተናል። ምን ይጠበቃል የሚለውን እናንሳ። ያው እንግዲህ ምን ይጠበቃል የሚለው በጣም አሳሳቢ ጉዳይ ነው። እነዚህ ሰዎች ቀድሞ የተጠነቀቁ በጣም ጥንቁቅ ሰዎች ናቸው። የዝርፊያ ሂደታቸውን ተመልክተን የገንዘባቸውን የሚያስቀምጡበት መንገድ በጣም ለየት ያለ ነው። የጌታቸው ረዳ ሲቃረኑ የነበሩት እኮ ከፌዴራል መንግስቱ ጋር አብሮ ያስይዘናል የሚሉ ስጋት ነው። ሲቀጥል ይሄ ጦርነት ስቲል ነው። አሁንም ጦርነት በትግራይ ክልል እንዲነሳ የሚፈልጉት ምንድን ነው? እንዲያዙ አይፈልጉም። የሰረቁት ገንዘብ አለ፣ ያጠፉት ንብረት አለ፣ ያወደሙት ነገሮች አሉ። ብዙ ኪሳራ እንዳወደሙ ወንጀለኛ እንደሆኑ ያውቃል። ወንጀላቸው እንዳይጋለጥ ይሄ ገንዘባቸውን እንዳይነጠቁ የሚሰሩ ስራ አሁንም ትግራይ ክልል ላይ ግጭት እንዲነሳ የሚያደርጉበት መንገድ ስላለ የነዚህ ሰዎችን የገንዘብ ማግኘት ሂደቱ
በጣም አስቸጋሪ እንደሚሆን ገምታለሁ። የፕሪቶሪያው ስምምነት ደግሞ ዋነኛ ምክንያት ነች ለነሱ። እንግዲህ ስለ ፕሪቶሪያው ስምምነት ትናንትና የሰማሁት አለ ከፕሪቶሪያው ነዋሪ በላይ ከደቡብ አፍሪካ ዜጎች በላይ ትግራይ ክልልና ኢትዮጵያ ውስጥ ስለ ፕሪቶሪያ በደንብ ይወራል እና እሷ የፕሪቶሪያዋን ሰነድም እንደ መከላከያ አይነት የመጠቀም ነገርን በጣም በተረጋጋሚ የምናይበት አንዱ ምክንያት ያ ነው። እንግዲህ ከዚህ ቀደም የሰማናቸው እንደው ምንድነው እነዚህ ሰዎች ፕሪቶሪያ የሚሉት የሚለው መልስ በትክክል እያገኘ ይመስላል አሁን ላይ። አንድም ቀደም ሲል እንዳልነው ከተጠያቂነት ራስን ለማዳን ነው። ሁለትም ደግሞ እነዚህ ክልሉ ላይ በሞኖፖል የተያዙ እነሱ ብቻ እንቅስቃሴ የሚያደርጉባቸው እነሱ ብቻ የሚጠቀሙባቸውን እስከ ኤርትራ ድረስ ኔትወርክ የዘረጉበትን የቢዝነስ ኤሪያ ላለማስነካት ነው። ይሄ የወርቅ አካባቢ ሌላ ሰው ጣልቃ ገባ ማለት ከነሱ ውጪ ሙሉ ለሙሉ ኔትወርኩ ይፈርሳል እንደማለት ነው። የነሱን ተጠቃሚነት ያበቃል እንደማለት ነው። ተጋላጭነታቸውም ይመጣል እኮ ከዚህ በፊት ሲመዘብሩት ምን ያህል በቁጥር እናውቀው እንችላለን እኮ ይሄን ያህል ወርቅ ተገምቶ የሚወጣ ከሆነ ይሄን ያህል ወርቅ በዚህን ያህል ጊዜ በዚህን አወጣዋል። ይሄን ያህል የተጋላጭነት ሂደታቸው ከፍ እያለ ስለሚመጣ አሁንም ያንን ቦታ ላለመልቀቅ የሚያደርጉት ጥረት የፕሪቶሪያ የሰላም ስምምነትን መሸሸግ አንድ መደበቂያ መንገዳቸው እሱና እሱ ነው። የጊዜ አስተዳደሩን የሚጠመዝዙትም በህወሓት ስር ሆኖ ይሄንን ምዝበራ እንደ ህጋዊነት እንዲወስድላቸው ነው። ነገር ግን በጌታቸው ረዳ ሲመራ የነበረው ጊዜ አስተዳደር ለዚህ ምቹ አልሆነላቸውም፣ ገፍትሮ አስወጡ። አሁን የታደሰ ወረደ የስልጣን ዘመን ይሄንን ፈተና ተቋቁሞ አሁንም በትግራይ ክልል እየተደረገ ያለውን እየሆነ ያለውን ነገር ያስቆማል የሚለው በጣም ቻሌንጅ የሚሆን የጊዜ አስተዳደር ጊዜ እንደሚሆን ገምታለሁ። እንግዲህ ምን ይሆናል እንደው በትክክልስ ይሄ አምነህ በቃ እንግዲህ ብለህ ራስህን አሳልፈ መስጠት ወይም ደግሞ ከተግባር መታቀብ ትልቁ አማራጭ ነው አይደለ? የትኛውን ይመርጣሉ የሚለው በጣም በጉጉት የሚጠበቅ ነው። ለጀነራል ታደሰ ወረደም አስተዳደር በጣም ከባድ ጊዜ ይመስለኛል ይሄኛው ጊዜ። እንግዲህ ቀላል አይደለም። አሁን በቃ ተውት፣ ይሄኛው አሁን እንትን የሚለን አይደለም፣ አታደናቅፉት ብሎ መባል ማለት ራስን ኔትወርክ ውስጥ እንደማግኘት ነው የሚቆጠረው። ስለዚህ ከእርሳቸው ጋርም ያለው ነገር እንዴት ይሆናል የሚለው በጣም የሚጠበቅ ነገር ነው። ተጨማሪ ጉዳይ አለ ዮርዲ? እናውቃ በዚህ በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን ሀሳብ ዴይሊያችን ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ማናቸውንም አይነት ሀሳቦች ከስር የኮሜንት መስጫ ሳጥኑ ላይ አስቀምጡልን። ዮርዳኖስና ያልፋል ነበርን። ቸር ቆዩን።